ጸጉራችንን ከታጠብን በኋላ ምን ጊዜ ማድረግ ያለብንን ነገሮች ልንገራችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ የመጣሁበት ቪዲዮ ምንድን ነው? ጸጉራችንን ታጥበን ስናበቃ መጨረሻ ላይ ከመድረቁ በፊት ምን ማድረግ እንዳለብንና የምንቀባቸውን ቅባቶች ላሳያችሁ መጥቻለሁ ማለት ነው። እንግዲህ ቫዝሊን ወሳኝና አስፈላጊ ነው የምላችሁ ነገር ቫዝሊን ነው። ቫዝሊን ለምንድን ነው? ጫፍ ጫፉ ጸጉራችን እንዳይደርቅ ታጥበን ስናበቃ ጸጉራችን ከመድረቁ በፊት ጫፍ ጫፉን ከግማሽ ጸጉራችን በታች ያለውን ቫዝሊኑን እንደምንቀባ አሳያችኋለሁ ማለት ነው። እንዲሁም ደግሞ መጨረሻ ላይ ውስጡን ፈሳሽ ቅባት ወይንም ደግሞ የሚስማማንን ቅባት እንደምንቀባ አሳያችኋለሁ ማለት ነው። እንግዲህ ቫዝሊን ጫፉ እንዳይሰነጠቅ እንዳይሰባበርብን ያደርገዋል ማለት ነው። እና እንደዚህ ውብ የሆነ ጸጉር እንዲኖራችሁ ከፈለጋችሁ ጫፍጫፉን ቫዝሊን እየተቀባችሁ መንከባከብ ትችላላችሁ ጸጉራችሁን ማለት ነው። አለበለዚያ ጫፉ ይደርቃል፣ ይሰባበራል፣ መንታ ያወጣል ማለት ነውና ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮውን እስከ መጨረሻው አይታችሁ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ቪዲዮውን እስከ መጨረሻው አይታችሁ ከተመቻችሁ ላይክ ሼር ማድረጉን አትርሱ። አስተያየት ኮሜንት ካላችሁ ደግሞ በኮሜንት ሴክሽን ላይ አስቀምጡልኝ። ኮሜንታችሁን እያየሁ መልሳለሁ ማለት ነው። እንግዲህ ይኸው እንደምታው ጸጉሬን ዛሬ ታጥቤ ሳይደርቅ የምቀባውን ቅባት ላሳያችሁ ነው። አብዛኛውን ባለፈው የላኩት ቪዲዮ ላይ እንዴት ነው አቀባቡ አጠቃቀሙ እንዴት ነው ምናምን እያላችሁ የጠየቃችሁ ልጆች አላችሁ። እንግዲህ ከመጀመሪያው እስከ መጨረሻው ድረስ ቪዲዮውን ተከታተሉና ይገባችኋል ብዬ አስባለሁ ማለት ነው። እንግዲህ የመጀመሪያው ስራችን ምንድነው? ጸጉራችን ታጥበን ልክ እንደወጣን ሳይደርቅ ውሃው ሳይደርቅ ማለት ነው። ያው ውሃውን ጠምዝዘን ምናምን ስናበቃ ጸጉራችን በደንብ ሳይደርቅ ጫፍጫፉን ከግማሽ በታች ያለውን ቫዝሊን እንቀባለን ማለት ነው። እናንተም እኔ በማድረገው አደራረግ እናንተም አድርጋችሁ ሞክሩ። ጸጉራችሁን ለውጡን ታገኙበታላችሁ ማለት ነው። በተለይ ደግሞ የሚሰባበርባችሁ ጫፉ ላይ የሚረግፍባችሁ እንዲሁም ደግሞ እየተሰነጠቀ መንታ ላስቸገራችሁ ልጆች ማለት ነው ፍቱን መድኃኒት ቫዝሊን ጫፉን ያክመዋል ማለት ነው። ስለዚህ መጠቀም ትችላላችሁ። እኔ እንደምጠቀመው ጸጉራችሁ አይደርቅም፣ አይሰባበርም፣ ወዛማ ይሆናል ማለት ነው። ጫፉንም መንታውን ያጠፋላችኋል። ውስጡን በፍጹም ማስነካት የለባችሁም። ቫዝሊን ውስጡን ማስነካት ያለባችሁ መቀባት ያለባችሁ ፈሳሽ ቅባት ወይንም ደግሞ የሚስማማችሁን ቅባት ብቻ ነው ማለት ነው። እንግዲህ እኔ ከፊትም ከኋላም ሁሉንም ቦታ ጫፉን እናንተ በምታዩት መልኩ እቀባለሁ ማለት ነው። ቫዝሊን ተቀብቼ ሳበቃ ደግሞ የሚስማማኝን ቅባት የኮኮናንት ቅባት ነው፣ እሱን እቀባለሁ ማለት ነው። እስከ መጨረሻው ድረስ አብራችሁ ተከታተሉ። አጠቃቀሙ ለምትሉ ልጆች ይሄ ቪዲዮ ለእናንተ ነው ማለት ነውና አጠቃቀሙን በዚህ መልኩ በስነ ስርዓት ከተጠቀማችሁት በእርግጠኝነት ጸጉራችሁን ለውጥ ታገኙበታላችሁ። የሚሰበረው የሚረግፈው የሚሰነጠቀው ያቆማል ማለት ነው። ምክንያቱም ጸጉራችን ሲደርቅ ነው ጭቃ ቅባት ወይንም ደግሞ ሌላን ቅባት በማናስነካበት ነገር በማናስነካበት ሰዓት ይደርቃል፣ ጸጉራችን ይሰበራል ማለት ነው። ይሰነጠቃል ጫፉ ማለት ነው። እና እንደዚህ ያማረ ጸጉር እንዲኖራችሁ ወዛማ ጸጉር እንዲኖራችሁ ከፈለጋችሁ ጫፉን ጭቃ ቅባት ቫዝሊን ተጠቀሙ ነው። አሁንም ቅድምም እየደጋገምኩ የምነግራችሁ ማለት ነውና እንደውም እዚህ ጋር ብዙ ኮሜንት አሉ ስለ ቫዝሊን ጥቅም የመሰከሩ ልጆች፣ እነሱ ራሱ ምስክር ናቸው ማለት ነው። ጫፉን መጠቀም እንዳቆምላችሁ እንዳይረግፍባችሁ ከፈለጋችሁ ቫዝሊን ተጠቀሙ። ቀጥ ነው የሚልላችሁ ማለት ነው ውዶችዬ። ስለዚህ እንደዛ አድርጌ ቫዝሊን ተቀብቼ ጨርሻለሁኝ። ከዛ ደግሞ ወደሚቀጥለው እሄዳለሁኝ ማለት ነው። ቫዝሊን ምርጫችሁ ይሁን ማለት ነው ውዶቼ። ለእኔ ምርጫዬ ነው ቫዝሊን። አያችሁ ጸጉሬ እንዴት አባቱ እንደሚያምር እንዴት ነው ፍፍት የሚለው ጸጉራችሁ ማለት ነው። አይሰነጥቅም፣ አይደርቅም። ጫፍ ራሱ የሆነ ወዛማ ነው የሚሆነው ማለት ነው። ስለዚህ እንደዛ አድርጋችሁ ተጠቀሙ ማለት ነው። ቀጣይ የምጠቀመው ቅባት ደግሞ ይሄንን ነው ማለት ነው። ውስጡን ይሄን እቀባለሁኝ ማለት ነው። እንደ ማንኛውም ቅባት ዝም ብዬ ፈሰስ አድርጌ ሳላበዛ እጠቀመዋለሁኝ ማለት ነው። ያው አብዝታችሁ መጠቀም የምትፈልጉ ልጆች ሽታው የሚረብሻችሁ ከሆነ ይሄ ቅባት በነገራችን ላይ ሽታው ትንሽ ስለሚያስቸግር ሽታው የሚረብሻችሁ ልጆች ካላችሁ ከሚስማማችሁ ቅባቶች ጋር አቀላቅላችሁ
በርከት አድርጋችሁ ተቀብታችሁ ለ2 ሰዓት ያክል በፌስታል ነገር እሽግ አድርጋችሁ አስቀምጣችሁ ከዛ በኋላ መታጠብ ነው። ሽታው ለሚረብሻችሁ ልጆች፣ ሽታው ለማይረብሻችሁ ልጆች ደግሞ እንደዚህ እኔ እንደምቀባው ተቀብታችሁ ማስቀመጥ ትችላላችሁ። በፈለጋችሁበት ሰዓት ነገም ሆነ ከነገም ወዲያ በፀጉራችሁን በምትፈልጉበት ሰዓት ትታጠባላችሁ ማለት ነው ውዶቼ። እንግዲህ ያው ላይክ እያደረጋችሁ አትርሱ፣ ሰብስክራይብ ማድረጋችሁንም አትርሱ። እንዲሁም ደግሞ ሼር እያደረጋችሁ ቤተሰብ ሁኑ እላለሁ ነው ውዶች። እና በዚህ መሰረት ፀጉራችሁን መንከባከብ ትችላላችሁ ማለት ነው። የምር ቫዝሊን ጫፍጫፉን የምትጠቀሙ ልጆች እርግጠኛ ለውጡን ታገኙበታላችሁ ብዬ አስባለሁ ማለት ነው። እኔም ለውጡን ስላየሁበት ነው ያው በቋሚነት እየተጠቀምኩት ያለሁት ማለት ነው። አለበለዚያ ፀጉራችን ጫፍጫፉ ድርቅ ይላል፣ ኩምትርትር ይላል፣ እየተሰነጠቀ ይረግፋል ማለት ነው። ማበጠሪያ በምናስገባበት ሰዓት ያው እንደምታውቁት ይረግፍብናል ማለት ነው፣ ይሰበራል ፀጉራችን።